ተብሎ ይታሰባል? ሰው ወይም ወንዱ ምን ብሎ ያስባል? የመጀመሪያ ቀን በጣም ፐርፌክት መሆን አለብኝ ብሎ ያስባል። ድንግልና መውሰድ ቢያቅተኝስ ይላል። ባላስደስታትስ ይላል። ገና በቃ ምንም ከዚህ በፊት ሴክስ አድርገው አያውቁም። ነገር ግን የዛን ቀን ቪያግራ ይዘው ይገባሉ፣ በፍርሃት ማለት ነው። ከፍተኛ መጨናነቅ ሲኖር ሲምፓተቲክ ነርቨስ ሲስተም የምንለው አለ። እኛ ሲምፓተቲክ ነርቨስ ሲስተም ማለት በፋይት ፍላይት ሙድ የምንሆነው ማለት ነው። ስለዚህ መጨነቅ ሲሆን ያኔ ኢሬክሽን ይጠፋል። ስለዚህ ዝም ይላል ማለት ነው። ሆቴል ሆኖ በቃ እምቢ ይለዋል፣ ዝም ማለት ነው። ከዛ ዝም ሲል ቤተሰቦቹ ጋር ይደውላል። እናትና አባት ተጨንቀው እኔ ጋር መጥተው በቃ ኢመርጀንሲ። እኛ ግን በሪል ላይፍ ሴናሪዮ ኦልሞስት በርካታ ሰዎች ሃኒሙን ፌዛቸውን ጥለው እኛ ጋር ይመጣሉ። ድንገት ይዞ እያለ እጁ እየተንቀጠቀጠ ምናምን አገኛቸው። ከዛ በኋላ ምንድን ነው ምናምን ስትለው ያው ፈርቼ ነው ምናምን፣ ምንም ይሁን ምን መቀበል እንዳለባቸው አይነት የሚሳል ነገሮች አሉ። ወደ ክፍለ ሀገር ደግሞ ነገሮች ይጨምራሉ። ምንም አይነት ከዚህ በፊት ወንድ ጋር ግንኙነት አድርጌ አላውቅም። ነገር ግን ግንኙነት ስናደርግ አልደማም፣ ስላልደማ አንቺማ አታለሽኝ ነው ብሎ የመለሳቸውን ነው የምናገረው። ምንድነው ምክንያቱ ስለው ትላንት ግንኙነት አድርገናል፣ አምኛት ምላለኝ፣ ብዙ ነገር በቤተሰብም ብዙ ነገር ተነግሮኝ የገባሁበት ትዳር ነበረ፣ ግን ደም አላየሁም ማለት ግንኙቷ ላይ። ጤና ይስጥልኝ፣ ዶክተር ሸምሴ ነኝ። በዛሬው ቪዲዮአችን ደግሞ ጾታዊ ቅርርብና ጋብቻ በሚል ሰፋ ያለ ዲስከሽን ይኖረናል። ወንዶች ያገቡ ቀን የመጀመሪያ ቀን ጭንቀታቸው ምንድን ነው? ከምን የመጣ ነው? ሴቶች የመጀመሪያ ቀን ያገቡ ቀን ጭንቀታቸው ምንድን ነው? ባለትዳሮች ከጋብቻ በኋላ ለምን የሴክስ ፍላጎታቸው ይቀንሳል? የሚሉትና መሰል በርካታ ነገሮችን አንስተን እንወያያለን። እስከ መጨረሻው ተከታተሉን። ላይክ፣ ሰብስክራይብ፣ ፎሎ ማድረጋችሁን ደግሞ እንዳትረሱ። መልካም ቆይታ። ዶክተር ሙአዝ እንዴት ነህ? ዶክተር ሸምስ ሰላም ነው። ያው እንግዲህ እኛ ስራችን ያው ሴክሹዋል እና ሪፕሮዳክቲቭ ሄልዝ ላይ ነው የምንሰራው እና በብዛት ጥንዶችን እናያለን፣ ወንዶችን በብዛት እናያለን። ከመውለድ ጋር በተያያዘም እናያለን ሪፕሮዳክቲቭ ሄልዝ ላይ የሚገጥማቸው እና ምን ይገጥመዋል አንተ? በጣም ጥሩ። እንደ መነሻ መግቢያ ላይ እንዳነሳኸው ቶፒኩ በጣም ሰፊ ነው፣ ብዙ ሰዎችን ያካታል። በተለይ ከ18 ዓመት ዕድሜ በላይ ያሉ ሰዎችን እስከ ህይወት ዘመናቸው መጨረሻ ማለት እንችላለን። ምክንያቱም ሰው ልጅ ራሱን አስተዳድሮ ብቁ መሆን ሲያስብ አንድ ትዳር የሚያስበው ነገር ነው። ዘር መተካት፣ ቤተሰብ መመስረት በሙሉ እነዚህ አካል ውስጥ ዲስከሽናችን ውስጥ ዛሬ ይካተታል ማለት ነው። በጣም ኢምፖርታንት ፖይንቶችን እናነሳለን። ምክንያቱም ሁሉም ሰው ጓጉቶ የሚጠብቀው ያላሰበው ነገር የሚገጥመው በፍራቻ ብዙ ነገሮች የሚርቅበት ሁኔታዎች ስላሉ እዚህ ዲስከሽናችን ውስጥ እንደ መጀመሪያ ስናነሳ የጋብቻ ምሽት ብዙ ሰዎች የሚፈሩት ነው። እንዲሁም ደግሞ በጥርጣሬ የሚያዩት ነው። አላስፈላጊ ዝግጅቶች የሚያደርጉበትም ነው። ሰርፕራይዝድ የሚሆንባቸው አጋጣሚዎች አሉና ስለሱ እስኪ አውርተን ዲስከስ ብናደርግ ደስ ይለኛል። እንግዲህ ሁለታችንም አግብተናል እና በትክክል ሁለታችንም አግብተናል፣ ልጆችም አሉንና ጋብቻ የመጀመሪያ ሰሞን ሰርግን ጨምሮ ማለት ነው ለወንዱ የሚሰጠው አለ። ወንድ ልጅ በሰርጉ ሂደት በጣም ነው የሚጨናነቀው። እዚህ ይላል፣ እዛ ይላል፣ በቃ ብዙ ነገር አለ፣ ሀስል አለ ማለት ነው። ከዛ የጋብቻ ሰሞን ደግሞ ሴክሹዋል ኢንቲሜሲ ወይም ደግሞ ጾታዊ ቅርርቡ ጋር ወንዱን የሚገጥሙት ዋና ዋና ችግሮች አሉ። ያው በማህበረሰባችን ምን ተብሎ ይታሰባል? ሰው ወይም ወንዱ ምን ብሎ ያስባል? የመጀመሪያ ቀን በጣም ፐርፌክት መሆን አለብኝ ብሎ ያስባል። ድንግልና መውሰድ ቢያቅተኝስ ይላል። ባላስደስታትስ ይላል። እምቢ ቢለኝስ ሁላ ይላል ማለት ነው። እነዚህ አእምሮ ላይ የሚመላለሱ የጾታዊ ግንኙነትን በተያያዘ የጋብቻ ቀን ወንዶች በብዛት የሚገጥማቸው ነገር ይሄ ነው እና አንዳንድ ባለትዳሮች ኦፍኮርስ የተጋቡ ቀን ምንም አያረጉም፣ ተኝተው ነው የሚያድሩት። ችግር የለውም፣ በኋላ እናነሳዋለን። ብዙ ጊዜ ግን ወንዶቹን ይሄ ይገጥማቸዋል ማለት ነው። ስለዚህ ይሄንን ይዘው ነው ወደ መጀመሪያ ቀን ትዳር የሚገቡት እና ሲገቡ አንዳንዶቹ ገና በቃ ምንም ከዚህ በፊት ሴክስ አድርገው አያውቁም። ነገር ግን የዛን ቀን ቪያግራ ይዘው ይገባሉ፣ በፍርሃት ማለት ነው። እነዚህንና መሰል ነገሮችን ዲስከስ እናደርጋለን። እኔ የሚገጥሙኝ በብዛት ከፍተኛ ፍርሃት ውስጥ ይገባሉ የመጀመሪያ ቀን።
በተለይ ድንግልና መውሰድ አለብኝ የለብኝም እሷ እገመታለሁ ብለው ያስባሉ። ተመልካቾቻችን እንግዲህ እኛ የምናስበው እኛ ሙያዊ የሆነው ነገር ምንድን ነው? የመጀመሪያ ጾታዊ ግንኙነት ኤክስፕሎሬሽን ወይም ደግሞ የምትማሩበት የምታውቁበት ነው እንጂ ፈተና አይደለም። ላይክ የወንዱ ፈተና የሴቷም የራሷ ሀሳብ ላይ ነው የምትሆነው። ሁለት በጭንቀት ላይ ያሉ ሰዎች ናቸው የሚገናኙት። እሷም ደግሞ ስለ ድንግልናው ታስባለች። ድንግልናው ያመኛል ምናምን በቃ መሰል ነገሮች። አንዳንዶቹ ደግሞ ድንግልናው ይኑር አይኑር ያጠራጥራቸዋል። እሷም በራሷ ጭንቀት ናት በአንድም ሆነ በሌላ መልኩ፣ እሱም ደግሞ በራሱ ጭንቀት ነው። ሁለት የተጨነቁ ሰዎች እንግዲህ የሚጋቡበት ነው እና ብዙ ጊዜ የሚገጥመው ወንዶቹ ያው አንዳንድ ጊዜ እምቢ ይላቸዋል። በቃ ሸዳውን ይሆናል ማለት ነው። ወንዶቹ ለምንድን ነው እንደዛ የሚሆነው? ከፍተኛ መጨናነቅ ሲኖር ሲምፓተቲክ ነርቨስ ሲስተም የምንለው አለ። እኛ ሲምፓተቲክ ነርቨስ ሲስተም ማለት በፋይት ፍላይት ሙድ የምንሆነው ማለት ነው። ስለዚህ መጨነቅ ሲሆን ያኔ ኢሬክሽን ይጠፋል። ስለዚህ ዝም ይላል ማለት ነው። ይሞክራል፣ ዝም ይላል። በቃ አንዴ ደግሞ ሲሞክር እምቢ ሲለው በቃ መጀመሪያም ፍርሃት አለ፣ በቃ የመጨረሻ ይጨናነቃል፣ በዛው ይሆናል ማለት ነው። አንዳንዶቹ ቅድመ ፈርተው ቪያግራ ይዘው ይገባሉ ማለት ነው። ይሄ ሁሉ ግን ካለማወቅም ጭምር ነው። ለምን ሴክስ ኤጁኬሽን እኛ ሀገር ያው የለም ማለት ይቻላል። የመጀመሪያ ቀን ፍርሃቱ ምኑ ያልተለማመዱ ሰዎች በተለይ ከሆኑ ከዚህ በፊት አብዛኛው ሰው የትዳር ቀን ነው ግንኙነት የሚያደርገው። ስለዚህ እንደዚህ ሲሆን ይጨናነቃሉ ማለት ነው። ይሄንን አንዳንዶቹ በቃ አለቀልኝ አይነት ነገር ያደርጉታል። ስንፈተ ሲገጠመኝ ብለው ይጨናነቃሉ ማለት ነው። ሌላኛው ፐርፎርማንስ አንዛይቲ ነው። አንዳንዶቹ በጣም ከመጨናነቃቸው የተነሳ ቶሎ መጨረስ ይገጥማቸዋል። ገና ግንኙነት ልጀምር ስል ነው መጨረሰው ይላሉ እና ከዛ እሱ ዲስከሬጅ ያደርጋቸዋል፣ ያስጨንቃቸዋል የበለጠ። ከዛ እንደገና በጭንቀት ውስጥ ሲሆኑ ደግሞ የበለጠ ችግሩ ይባባሳል ማለት ነው። እና እንደዛ ነው እኔ ከሚገጥሙኝ ነገሮች። አሁን በቅርቡ እንኳን የገጠመኝ አግብቷል። ከዛ ሆቴል ነው ያው ብዙ ሰው ሆቴል አይደለ ሀኒሙን ነው የሚያሳልፍ። ሆቴል ሆኖ በቃ እምቢ ይለዋል፣ ዝም ማለት ነው። ከዛ ዝም ሲል ቤተሰቦቹ ጋር ይደውላል። እናትና አባት ተጨንቀው እኔ ጋር መጥተው በቃ ኢመርጀንሲ ነገር አድርግለት እና በጣም አጣዳፊ ነገር ነው። በጣም ድሮ ይጨናነቃል፣ አሁን ደግሞ ጭራሽ በቃ ይብሎታል። በቃ አሁን የሆነ ነገር ምናምን ብለው ተጨናንቀው መጡና ልጁ አሁንም ሆቴል ነው በቃ የሆነ ነገር ጥሎ እንዳይጠፋ ማለት በጣም ሰግተው ማለት ነው። እንደዛ ነገር። አንተስ ምን የገጠመ ነገር አለ? ፈረስት ዴይ እንደዚህ ካያቸውም እንዴት ነው? በጣም ጥሩ ዶክተር፣ ምን መሰለህ አሁን እንደዚህ አይነት ኢሹዎች ሲነሱ አንዳንድ ሰው ለቪው ለእይታ ብቻ ይመስለዋል። እኛ ግን በሪል ላይፍ ሴናሪዮ ኦልሞስት በርካታ ሰዎች ሃኒሙን ፌዛቸውን ጥለው እኛ ጋር ይመጣሉ። በርካታ በቁጥርም ብናስቀምጣቸው ሲግኒፊካንት ፐርሰንት ናቸው። ይሄ ነገር ምን ማለት ነው? በጣም ቤተሰብም የጠበቀው እነሱም የጠበቁበት ትልቅ ቦታ የሰጡት የህይወት እርከን ላይ ሆነው ችግር ይገጥማቸዋል። ያ ደግሞ መፍትሄ ይፈልጋል። አንዳንዴ ካለማወቅ የተነሳ ሊሆን ይችላል እንደዚህ አይነት ችግሮች የሚገጥሙት። አንዳንዴ ደግሞ በጣም ከሰዎች የሚሰሟቸው መረጃዎች ትክክለኛ ያልሆነ ፐርሰፕሽን ሊኖራቸው ይችላል። አንዳንዱ ደግሞ ሪል የሆነ ፕሮብለም ይዘው እንደዚህ አይነት ነገሮች ውስጥ ሊገቡ ይችላሉ። ምንድነው ሰዎች ማወቅ ያለባቸው? ቅድም ባልከው መሰረት ሴክስ ኤዱኬሽን የለም። ሁላችንም በልምድ ከሰው በሚሰማው መልኩ ነው ይሄ ሄዶ ለመሞከር የሚያስበው እና እነዛ ነገሮች ደግሞ ፍራቻዎቹን ከፍ ያደርጓቸዋል። ኤክስፔክቴሽናችን በጣም ከፍ ስለሚሉ ጭንቀታችን ይጨምራል። ካሰብነው የፈሩት ይደርሳል አለ የሚባለው ያ ነገር ያጋጥማል ብዙ ሰው አንድ ሴክስ ኤዱኬሽን አለመኖሩ፣ ሁለተኛ ደግሞ ሪሊ ደግሞ ከሚገቡ በላይ ከሌላ ነገር ኤዱኬሽን የምንወስድባቸው ስለ ሴክስ የምንማርባቸው መንገዶች ትክክለኛ መንገዶች አለመሆናቸው፣ ፊልም ሊሆን ይችላል፣ ከጓደኞች ሊሆን ይችላል። እነዛ መንገዶች ትክክለኛ እይታችን ያዛቡታል ማለት ነው። በጠየቀኝ መሰረት ኢቭን በቅርብ ያጋጠመ አንድ ኬዝ አለ። ጥሩነቱ እሷም ሰፖርቲቭ ነች። በጣም ተጨናንቃ ነበር የነበረው። ሁኔታው ግን ጭንቀቱ የእሱን ጭንቀት ስታይ የእሷ ጭንቀት ጠፋ። ምንድነው እሱ ያጋጠመው ነገር? መድኃኒት ይዞ ገብቷል። ሊጠቀመው ፍራቻ ውስጥ ነው ያለው። መጠቀምም እንዳለበት ያምናል። ድንገት ይዞ እያለ እጁ እየተንቀጠቀጠ ምናምን አገኘችው። ከዛም በኋላ ምንድነው ምናምን ስትለው ያው ፈርቼ ነው ምናምን።
እንደውም ድሮ ሴቶች ነበር ይፈራሉ የሚባለው። አሁን ግን ወንዶች ኦልሞስት በሶሳይቲው በርካታ ቁጥሮችን ቪያግራ ተጠቅመው ነው ወይ ደግሞ መድኃኒት ተጠቅመው ነው። 18 ዓመት በ20 ዓመት ያገቡ ቀን ቪያግራ ይዘው ይገባሉ። ይሄ ምንድነው? የሶሳይታል ኤክስፔክቴሽን ነው። ባይዘው የማህበረሰቡ ምን ይለኛል ነገር ነው፣ ጀጅመንት ስላለበት ነው እንጂ ኖርማሊ የማይተዋወቁ ሰዎች መጀመሪያ መተዋወቅ ነው ያለባቸው። መተዋወቅ እኮ ፊዚካሊ ኢሞሽናሊ መተዋወቅ ይፈልጋል። ስለዚህ የመጀመሪያው ሳምንት ምናምን ኤክስፕሎሬሽን ዴይ ነው። የግድ ወንዱ ፐርፌክት መሆን አይጠበቅበትም። ዴይ ዋን ላይ ማረፍም ይችላል፣ መተኛትም ይችላል። ግድ የዛን ቀን ካላረክ መለመድ አለባቸው የለበትም። እና በ18 ዓመት በ20 ዓመት ምናምን ቪያግራ የምትጠቀሙ ወንዶች በዚህ አጋጣሚ እንድታቆሙ፣ እንደዛ ባታረጉ ይሻላል። ከእሷ ጋር የግድ ግንኙነት ማድረግ አይጠበቅባችሁ። ጥሩ እንቅልፍ ተኝታችሁ ዘና ብላችሁ ተነስታችሁ በነገታው አብራችሁ ስፖንታነስሊ ራሱ እየመጣ እየተላመዳችሁ መሄድ ይችላል ማለት ነው። እና ብዙ ጊዜ የሚገጥመን ስለሆነ በጣም ወጣት የሆኑ አዳዲስ ተጋቢዎች ቪያግራ ይጠቀማሉ። እና ከዛ ቪያግራው ምንድነው ኮንፊደንሳቸውን ቪያግራው ላይ ዲፔንድ እንዲያረግ ያረጋል። ቪያግራ ደግሞ የሆነ ሰዓት ላይ ሊያስፈልጋቸው ያኔ ቪያግራውንም ላይሰራላቸው ይችላል። ስለዚህ ይሄንን ነገር ካሁኑ ሳያስፈልግ እንትን መጠቀም የለባቸውም። ሲጀመር ስንፈተ ወሲብ የሚባለው የመጀመሪያ ቀን እምቢ ያለህ አይደለም። እሱ ብዙ ጊዜ ከጭንቀት ነው የሚሆነው እና ጭንቀትን ማስተካከል፣ ከእሷ ነፃ መሆን። እኛ ሀገር ምንድነው ወንዱ ጎበዝ መሆን አለበት የመጀመሪያ ቀን የሚል ኤክስፔክቴሽን አይምሮ ላይ ሁሉም ይዟል። ስለዚህ በቃ ምን ትለኛለች ምን ይለኛል የሚለው በጣም ስላለ ነው ይህንን የሚጠቀሙት እንጂ ምንም ችግር ይኑር አይኑር መጀመሪያ ከዚህ በፊትም ግንኙነት ሴትም አይተው ማያውቁ ወንዶች ናቸው አብዛኞቹ። እና መጀመሪያ ምን ይመስላል የሚለው ማወቅ ነው። ሌላኛው ፖርኖግራፊ እዚህ ይመጣል። በነገራችን ላይ ፖርኖግራፊ በነገራችን ላይ ፊልም ነው። ፊልም ነው ማለት በሚገርም ካሜራ አቅጣጫው፣ አንግሉ፣ ላይቲንጉ ምናልባትም እኛ ከተቀረጽንበት በላይ ጥንቃቄ ተደርጎ ሰዎች ተመርጠው ወንዱም ቢሆን ማለት ነው ጡንቺስት የሆነ የሚያምር ቆንጆ ሞዴል የሚመስል ወንድ ተመርጦ፣ ሴቷን ብትሆን ቆንጆዋ ተመርጣ በካሜራ ደግሞ ኢዲት ተደርጎ እንደዚህ አይነት ሲያዩ ይከርማሉ። ብዙዎቹ ማስተርቤሽን ፖርኖግራፊ እያዩ ይከርሙና ግንኙነት ሲገቡ ይሄንን ነው ኤክስፔክት የሚያደርጉት። ይሄ ሁለት ችግር ይፈጥራል። አንድ አንሪያሊስቲክ ኤክስፔክቴሽን ማለት እነሱና የሚጠብቁት የተለያየ ይሆናል ማለት ነው። ሁለተኛ ደግሞ ስቲሙለሱ እዚህ ጋር በጣም በኃይለኛው ነው ያለው እና ይሄን ለምደው ሪል ላይፍ ሲሄዱ እንደዛም ፐርፎርም ለማድረግ ሪል አይደለም፣ ከዛ ጋር መወዳደር አይችሉም። ሁለተኛ ደግሞ እነሱም ራሱ የሚጠብቁት እንትን ይጠፋባቸዋል ማለት ነው። ስለዚህ አንዱ ሜስ የሚያደርገው ነገር ፖርኖግራፊ ነው ማለት ነው። ያ ፈርስት ዴይ ብዙ ነገር ነው ያለው። ሰዎች ወይ ተመልካቾቻችን ከዚህ ፖይንት አንደርስታንድ እንዲያደርጉ የምንፈልገው ነገር ምንድን ነው? የሆነ ነገር ፐርፎርም ለማድረግ በግዴታ በዚህ ሰዓት በዚህ ቀን መፈጸም ያለበት ጉዳይ እንደሆነ ሊያስቡ አይገባም። መጀመሪያ መቀራረብ፣ የግድ ፈርስት ናይት ሁሌ የሴክሹዋል ኢንቲሜሲ ናይት መሆን የለበትም። መጀመሪያ ልብ መቀራረብ፣ መፈቃቀድ። አንዳንድ ሰው ቀድሞ ኤክስፒሪየንስ ማድረግ የግድ አለብኝ የቀኑ ላይ ጥሩ ፐርፎርም እንዳደረግ ብሎ ሊያስብ ይችላል። ሁሉም ፐርሰን የተለያየ ነው። ያ ግለሰብ ጋር ህይወት አብሮ ለመቆየት የተስማምቶ የገቡበት ህይወት ስለሆነ ጊዜዎችን ወስደው ውስጥ ለውስጥ ሪሌሽንሺፕ እንትናቸውን አጠናክረው ከዛ በኋላ ነው ያው ኖርማሊ ስፖንታኒየስሊ ናቹራሊ ነገሮችም ይመጣሉ። በዛ ሰዓት ይሄ ስትረሱ አንዛይቲው ስለሚቀንስ ሪል የሆነ ፐርፎርማንሳቸውን በዛ ሰዓት ማየት ይችላሉ እና መድኃኒት ከመጠቀም የሚሆን ቀድሞ ፊልሞችን ከማየት የሚሆን ኢቨን ፕራክቲስ ለማድረግ ከመሞከር ተቆጥበው የእነሱን ሪል የሆነ ኤክስፒሪየንስ አይተውና ሁኔታዎችን ቼክ ቢያደርጉ ነው የሚመከረው የበለጠ ማለት ነው። የመጀመሪያ ግን ካልመጣላችሁ ተቃቅፋችሁ መተኛት ነው። መተቃቀፋችሁ ፊዚካል ኢንቲሜሲን ይፈጥራል። ፊዚካል ኢንቲሜሲው ነው የከበዳችሁ አይደለ? መጀመሪያ ግን ፊዚካል ኢንቲሜሲው ከመምጣቱ በፊት ደግሞ ሳይኮሎጂካሊ ይሄ ኢሞሽናል ፓርቱ እንዲመጣ ጊዜም ይፈልጋል አንዳንድ ጊዜ። ስለዚህ ተቃቅፎ መተኛ ጠዋት ላይ ሊመጣል። አንዱ ምን ያለኝ እኔ ጠዋት ነው በቃ የምችለው አለኝ። ማለት ላይክ ጠዋት ለምንድን ነው ቀን ሙሉ ገብቶ ጭንቀት ላይ ስለዋለ ከዛ ጭንቀት አለ እንደገና ጠዋት በተኛበት ግን
ኢሬክሽን ይኖራል፣ በዛ ሰዓት ማድረግ እችላለሁ አለኝ እና አንዳንድ ጊዜ እንደዚህም አለ። ሲምፓተቲኩ ሲወርድ ቴስቶስትሮን ሲወጣ ጠዋት ፐርፎርማንስ ይመጣል ማለት ነው። ስለዚህ የሆነ ስቴጅ ፋይት ካረግ ነው አስቸጋሪ ነው። ገብቶሃል? የሆነ ፐርፎርማንስ አንዛይቲ ማለት እኮ ፐርፎርም አረጋለሁ አላረገም የሚል ጭንቀት ማለት ነው። ላይክ ፈተና ላይ እንደሆንክ ራስን ካሰብከው ያኔ ሜንታል ስቴት ይቀየራል ማለት ነው። ስለዚህ አንዱ ይሄንን መተው ነው። ሌላ ደግሞ የሰርጉ ራሱ ኤግዞስሽን እኔ አስታውሳለሁ። በጣም ሴቶች ብዙ ጊዜ ሰርግ ይወዳሉ፣ ኢንጆይ ያደርጉታል ምናምን። ወንድ አብዛኛው ወንድ አላቅም ኢንጆይ የሚያደርጉ ይኖራሉ። እኔ ግን ለብዙ ወንድ ግን ሰርግ አድካሚ ነው። በቃ ካሜራው ምኑ ራሱ እንደ እንትን ያደክመዋል። ቀን ሙሉ ያለው እንዲሁን እንደዚያውን ከጅምሩ ፋይናንሱ ምኑ በቃ ድካም ተጠራቅሞ የዛን ቀን የሚያርፍበት ቀን ነው መሆን ያለበት እና በዚህ አጋጣሚ እንደዛ ለማለት ፈልጋለሁ። እንግዲህ ለወንዶች ፈረስት ናይት ወይም የመጀመሪያ ሌሊት የሚገጥማቸው በብዛት የሚገጥማቸው ቶሎ መጨረስና ያለመቆም ችግር ነው። እነዚህም በብዛት ፐርፎርማንስ አንዛይቲ ወይም ደግሞ ይሳካልኛል አይሳካልኝም፣ ድንግልና ወስዳለሁ አልወስድም፣ ትወደኛለች አትወደኝም፣ ብቃት አለኝ የለኝም እያለ አእምሮ ውስጥ ስለሆነ ነው። ከዚህ ወጥቶ ወደ ኖርማል ወደ ኢንተራክሽኑ ሲገባ የሚጠፉ ናቸው። እነዚህን ስንፈተ ወሲብ አንላቸውም። ለወራት ሲዘልቅ ነው ስንፈተ ወሲብ የምንለው። ችግሩ በኋላ ከተረጋጋም በኋላ የሚቀጥል ከሆነ ብቻ ነው እንደዛ የምንለው። ስለዚህ የወንዶቹ ብዙ ጊዜ ከድካም ከጭንቀት በኋላ ነው ወደ ትዳር ዴይዋን የሚገቡትና ብዙ ጊዜ ይሄ ነገር ይገጥማቸዋልና ይሄ ነው በወንዶቹ በኩል ያለው ብዙ ጊዜ የሚገጥመው የመጀመሪያ ወይም ፈርስት ናይት ፈተና ማለት ነው። በጣም ጥሩ። ያው በወንዶች ብቻ የሚያበቃ አይደለም። ሴቶችም በርካታ ፈተናዎች አሉባቸው። ማህበረሰቡ የሚያስቀምጥባቸው ሊሆን ይችላል። እንደዚሁ እነሱም በራሳቸው ላይ የሚፈጥሩት ጫና ይኖራል። ያው ይሄን ነገር በምን መልኩ ያገኘኛል፣ ቦዲ ኢሜጅም ሊሆን ይችላል፣ ሌሎችም ነገሮች ማለት ነው። ከምን ብንጀምር ይሻላል መሰለ? ያው ብዙ ጊዜ ፈርስት ናይት ላይ ቨርጂኒቲ ኤክስፔክቴሽን አለ እና ያ በሕክምና ወይ ደግሞ በሳይንሱ የሚታወቀው ሪሊ ቨርጂኒቲ ምንድን ነው? ከዛ ውጭ ደግሞ ሴቶች በምን ሁሌ የግድ ያንን ነገር ወንዶች ለማለፍ ራሳችሁን ምንም ፔን ቶለሬት እንዳያረጉና ይሄ ነገር እንደ ጦርነት በቃ የመጀመሪያውን ምንም ይሁን ምን መቀበል እንዳለባቸው አይነት የሚሳል ነገሮች አሉ። ወደ ክፍለ ሀገር ደግሞ ነገሮች ይጨምራሉ። ለሁለት ለሶስት ተይዘው ምን ክፍለ ሀገር እንዴ! እኔ ብዙ ሴቶች አይቻለሁ። በነገታው መለሰኝ ወደ ቤተሰቦቼ ያሉኝ በጣም ዲቫስቴትድ የሆኑ በጣም የተጎዱ ሴቶች ገጥሞኛል። ምንድነው የሴቶቹ ብዙ ጊዜ በተለይ አንዳንድ የሃይማኖተኛ ወንዶች ካልቸራል ይሄ ከባህል ጋር አጥባቂ የሆኑ ወንዶች እንደገና ደግሞ በኋላም ላይ ትዳሬ የጸና የሚሆነው እሷ ጥብቆና ነው ብሎ የሚጠብቁ በራሳቸው አሰስመንት ድንግል ናት አይደለም ብለው ወስነው በሚነግሯቸው የከባድ ችግር የደረሰባቸው አውቃለሁ። ብዙዎቹ አንዳንዶቹ ከአሜሪካ ነገር ቤተሰብ ተደግሶ ምን ብሎ ድል ያለ ሰርግ ምናምን ተደርጎ ከዛ በነገታው አይደለሽም ብሎ እሱም ጥሎ ይሄዳል። ወደ ቤተሰቦቿን የመለሳቸው ብዙ ሴቶች አውቃለሁ። ያው እንግዲህ ድንግልና ነው ሴቶች ላይ በጣም ጫና የሚፈጥረው። ሌሎች ነገሮች አሉ፣ ስለ ቫጂኒስመስ፣ ስለ ፍርሃቱ፣ ስለ ህመሙ ምናምን እናወራለን። የመጀመሪያው ዋነኛው ቻሌንጅ ግን ድንግል ነኝ አይደለም ወይስ ድንግልናዬን እሱ ተቀብሎታል አልተቀበለውም። አሁን ያልኩ ሴቶች እኔ ምንም አይነት ከዚህ በፊት ወንድ ጋር ግንኙነት አድርጌ አላውቅም፣ ነገር ግን ግንኙነት ስናደርግ አልደማም፣ ስላልደማ አንቺማ አታለሽኝ ነው ብሎ የመለሳቸውን ነው የምነግርህ ሰው። ስለዚህ ይሄ አለ። ድንግል ሆኖ አይደለም የሚባል አለ። ድንግል ደግሞ ሳይሆኑም የሚያጭበረብሩም አሉ። ላይክ የወር አበባ ደም አቀናጅተው ዛሬ ደግሞ ያው ፖስት ፒል መድኃኒትም አለ። ፔሪድን እንደፈለክ ማኒፑሌት ማድረግ ይቻላል። ያ ህመም ደግሞ ሰብጀክቲቭ ነው። ሁለቱም አለ። በጣም ኢኖሰንት ሆነው በጣም ጨዋ ሆነው የሚጎዱ ሴቶች አሉ። ግን ደግሞ ሌላ የሚገራርሙ ታሪኮችንም እንሰማለን። ያው የሰውን ስም ስለማንጠቅስ እዚህ ጋር ግን እንደ ኤጁኬሽናል ያው ምንድነው በእርግጠኝነት ማወቅ አይችሉም ወንዶችም አንዳንድ ጊዜና እኔ አንዱ ምን አለኝ፣ እሷ 2 ጊዜ አቦርሽን አላት ከዚህ ቀደም 2 ውርጃ አላት። ነገር ግን እሱ የሚያውቀው እሷ ቨርጅን እንደሆነች ነው። ድንግል ሁለታችንም ድንግል ሆነን የተጋባ ነው አለኝና
ያ ትንሽ ፈገግ አልኩኝ። ግን ያ ምንድነው እኔ እዛ አካባቢ ሚስጥር እንጠብቃለን፣ ያው ሁሉንም የማንንም አንናገርም። ግን ምን ልል ፈልጌ ነው ወንዶቹ አንዳንዴ አውቃለው የማለት ነገር ይኖራል። ቀላሉ ነገር ባህሪዋን ማጥናት፣ በባህሪ ትጣጣማላችሁ ወይ፣ ታምናታለ ወይ፣ ታምናለች ወይ፣ እነዚህ ሞር ኢምፖርታንት ነገሮች ናቸው። በኋላ ላይ እናነሳዋለን። ድንግልና የራሱ ቦታ አለው፣ በሃይማኖትም በባህላችንም ጥብቅነት የራሱ ቻስቲቲ የምንለው ቦታ አለው። እሱና የማሬጅ ሰክሰስ እንዴት ነው የሚለውም በኋላ ላይ ማንሳት እንችላለን። የሴቶች ፈተና ግን በብዛት የመጀመሪያ ቀን አንድ ከድንግልና ጋር በተያያዘ ነው። በተለይ እኔ ያየኋቸው ሁሉንም ላይ ወክል ይችላል። እኔ ግን በጣም የሚያሳዝኑ ታሪኮችን እና በወንዱም ሳይድ ያየኋቸው አሉ። እነኚህ ተብሎ ደግሞ ድንግልና የሚያሰሩ ሴቶችም አሉ። አሁን ምንድነው ሰው በደፈናው አይወሰንም። እቺ ሴትና ያቺ ሴት ቶታል የተለያዩ ሊሆኑ ይችላሉ። ስለዚህ ሴቶች እንዲህ ወንዶች እንዲህ ማለት ትንሽ ያስቸግራል። ምክንያቱም በጣም መልካም ሴቶች አሉ፣ በጣም መልካም ወንዶች አሉ። ግን ደግሞ አታላይ ወንዶችም ሴቶችም አሉ። ሰውን እንደ ኢንዲቪጁዋሊ አይተን እንደ በሱ ብናየው የተሻለ ይመስለኛል። በጣም ቆንጆ። ያው ቁጥሮቹ ሲነሱ በፐርሰንት ደረጃ በጣም አነስተኛ ሊመስሉ ይችላሉ። ግን በሶሳይቲ ውስጥ በ10,000 ሰው፣ በ100,000 ሰው፣ በሚሊዮን ሰው ስናያቸው እጅግ በጣም ሰፊ የሆነ ቁጥርን ያካትታሉ። እነዚህ ሰዎች እንደዚህ ችግር የሚገጥማቸው ማለት ነው። እነሱም ህይወታቸው የመቃወሱ የእነሱ ቤተሰቦችም ላይ ሁሌ ያው በመጥፎ ብሌም መነሳት አለ። ቀጣይ ህይወታቸው ደግሞ ምን ሊሆን ይችላል በሚል ስጋት ድጋሚ ትዳር ውስጥ መግባትም ወይ ደግሞ አግብተው ፈተዋል በሚል ስሜትም ሌሎች ሰዎች ላይ ቀርቧቸው ይችላል። ነው ሴቶች ሂውጅ የሆነ ካታስትሮፊክ ኢምፕሊኬሽን አለው እንዴ መባልስ። አንተ አንዷ ለምሳሌ ራሴን ላጠፋ ነበር አለችኝ። እሱ ዲያስፖራ ኢትዮጵያዊ ነው፣ አሜሪካ ነው የመጣው። ድንግል እንደሆነች ነው የምታውቀው እሷ። ምንም በቃ ድንግልና ማለት ከወንድ ጋር ግንኙነት ማለት አይደለም ወይ ነው ያለችኝ፣ ቃል በቃል አርጋ አታውቅም ከማን ነው። እና ከዛ ዴይ ናይት የመጀመሪያ አዳር ላይ ግንኙነት አረጉ፣ ደም አልፈሰሰም፣ በቃ ዋሽተሽኛል ብሎ ወደ ቤተሰቦቿ መለሳት። እንግዲህ ሰርግ ሰርገው ልጅ የአሜሪካ ልትሄድ ነው የአሜሪካ ዲያስፖራ ገባች ብለው ይሄ ሁሉ ከተባለ በኋላ ነው እንግዲህ ቤተሰብ ምን ብሎ ነው የሚቀበላት? እሷን አሳፈርሽን ነው የሚላት። ለምን እንደዛ ነው የሚመስለው። የእሱም ቤተሰብ ምንድን ነው አታለለችው ብሎ ነው የሚያስበው። እሱም አታለለችኝ ብሎ ወደ ቤተሰብ መለሳት። ራሴን ላጠፋ ነበር አለችኝ እና መታ ኦነስትሊ ታሪኳን የነገረችኝ። አልደማም ነው ምክንያቱ። እና በዚህ አጋጣሚ ድንግልና 50-50 ነው። እንዳውም ኢንፋክት ማይደማው ይበልጣል። ድንግልና ምንድን ነው ራሱ? ድንግልና ቀጭን ስጋ ሃይመን የምንለው ነው። ብዙ ሰው ሃይመኑን ነው በቃ ድንግልና የሚለው። ስለዚህ ቲሹ ነው፣ ትንሽ ስጋ ነው። ከቫጃይና ወይም ወደ ሴት ማህፀን በመግቢያ ላይ ከ1 ሴንቲሜትር ከ0.5 እስከ 1 ሴንቲሜትር አካባቢ ገባ ብሎ የሚገኝ ስስ ስጋ ነው። እሱ ነው እንግዲህ እሱ ግማሾቹ ሴቶቹ ላይ ይደማል፣ ግማሾቹ ላይ አይደማም። በተፋቀሩ ተዘጋጅታ ፈሳሽ መጥቶ ምናምን ደግሞ ግንኙነት ሲያደርጉ ያን ያህል ላያማትም ይችላል። ህመም ደግሞ ሰብጀክቲቭ ነው አይደል? ህመም ሰብጀክቲቭ ነው። በነገራችን ላይ አመመኝ ካልኩ አሁን ማንም ሰው ሐኪምን ብትሆን አላመመም ማለት አትችልም። በቃ ሰብጀክቲቭ ማለት እኔ ፊል ያደረኩት ነው፣ ኦብጀክቲቭ አይደለም። ዩ ካንት ላይክ እንትን አትለው። ኢንዳይሬክት ሜዠሮች ሊኖሩ ይችላሉ፣ ግን ያ በክሊኒካል ፕራክቲስ አብዛኛው ሰው ፔንን ተቀብሎ ነው ምንትን የሚለው እና ስለዚህ ላይደማ ይችላል ማለት ነው። የሴቷ ትልቁ ፈተና በተለይ ገጠር አካባቢ በቂ እውቀት የሌላቸው ሰዎች እና ደግሞ ሃይመንን እንደ ብቸኛ የጨዋነት መስፈርት ያረጉ ሰዎች ይሄንን በራሳቸው ግምገማ ነሽ አይደለም ብለው ሲያሳልፉ የሌላ ሰው ህይወት በጣም ሊበላሽ እንደሚችል ማሰብ ይኖርባቸዋል። ኦፍኮርስ ማንም ሰው መዋሸት አይፈልግም። እንዲዋሹት መፍቀድ አያስፈልግም። ግን ሰው ደግሞ ኢንቲሜሲው ሶሻሊ መጀመሪያ ኢሞሽናሊ ሳትቀራረብ ለምንድን ነው ማታምነው ሰው? አሁን ለምሳሌ የግድ ግንኙነት ማድረግ አይጠበቅብህም እኮ ለማመን። ስለዚህ ማመኑ የበለጠ ኢምፖርታንት ነው። ትዳሩን የሚያቆየው የበለጠ እሱ ነው። መነጋገር፣ መወያየት፣
የበለጠ ይጠቅማል ማለት ነው። ሶ ያ ሪሊ ኢምፖርታንት ነው። የሴቷ ፈተና የመጀመሪያ ቀን ላይ ድንግልና ጋር በተያያዘ ነው። በጣም ጥሩ። አሁን እንዳነሳ ነው ላይደማም ይችላል፣ ህመምም ላይሰማት ይችላል። ግን ያን ነገር የማያውቅ ወንድ ከሆነ ሁሌ ችግር ላይ ነው የሚወድቀው ትዳራቸው። እስከ መጨረሻው ባለመተማመን ሊቀጥሉ ይችላሉ። ማን ጋር ነበር የሚለው ሁሌ ጥርጣሬ ከአእምሮ ሊወጣ አይችልም። አንዱ ምን አለኝ መሰለህ መጥቶ ዶክተር ከባለቤቱ ጋር ነበር ይዟት ነበር የመጣው እና ግልጽም መሆን ፈልጓልና ዶክተር አንተ የምትለኝን ሰምቼ ስለ ትዳሬ ወስናለሁ ዛሬ አለኝ። የመጀመሪያ የትዳራቸው ምሽት አልፎ ያለው ቀን ላይ ነበር የመጡት እና ምንድነው ምክንያቱ ስለው ትላንት ግንኙነት አድርገናል፣ አመኛት ምላለኝ ብዙ ነገር በቤተሰብም ብዙ ነገር ተነግሮኝ የገባሁበት ትዳር ነበረ፣ ግን ደም አላየሁም አለ። ግንኙቷ ላይ ህመምም አልተሰማትም አለኝ። ይሄ ኢሹ ያው የተለመደ ነው፣ ብዙዎች ያጋጥሙታል። በኮሜንትም ደረጃ ብዙ ሰዎች የእነሱን ኤክስፒሪየንስ እንደሚያጋሩን ተስፋ እናደርጋለን፣ ያጋጠማቸው ነገሮች ስለሚኖሩ ማለት ነው። ይሄ ነገር ባይዘው ሐኪሞችም አይተው ራሱ ዲሳይድ ማድረግ የሚችሉት አይደለም። ያው በዓለም አቀፍ ደረጃ ሐኪሞች በፊት ድንግልና ድንግልነች አይደለም የሚለውን ነገር ይሰጡ ነበር። አሁን ግን ያ ነገር በአንድ ነው ተከልክሏል። ማንም ሐኪም ድንግል ነች የሚለውን ነገር ጋራንቲ ማድረግ አይችልም። ኢቨን ብሪቾች ራሱ ካሉ ድንግል አይደለችም ወይ ደግሞ ቨርጅን አይደለችም ብሎ ያንን ነገር ኮንፊርም ማድረግ አይችልም። ኢቨን ከሕክምናው ሳይንስ ወጥቷል እና ሶሳይቲው ደግሞ ያንን ነገር በጣም እያተለቀው ነገሮችን ለቢግ ክራይሲስ ፎርዋርድ ያደርጋል። ያው ኢንፋክት ምንድነው መያዝ ያለበት እውነትም የማይኖራቸው ከዚህ በፊት ቺት አድርገው ወይ ደግሞ ሴክሹዋል አክቲቪቲ የነበራቸው ሰዎችም ይኖራሉ። እኛ ሁለቱንም አንደርስታንዲንግ እንዲፈጠር ነው ፈልገው ያው ያን ፖሲቢሊቲ አለ። ያ ፔሪድ በደንብ ፔሪድ ባለ ሰዓት ላይ ለምሳሌ ከዚህ በፊት ግንኙነት ያላቸው ሰዎች አንድ በፔሪድ ብቻ አይደለም ፔሪድ ራሱ እንዲመጣ በታብሌት ዛሬ ማኒፑሌት ይደረጋል። ፔሪድ ራሱ አንድ እሱ ነው። ሁለት ደግሞ ኖርማሊም ሊደሙ ይችላሉ። ከዚህ በፊት ግንኙነት ያደርገዋል፣ ከዛ ይቆያሉ፣ መልሰው ግንኙነት ሲያደርጉ ሊደሙ ይችላሉ። ሶ ያ መድማት በአጠቃላይ የድንግልና ማረጋገጫ አይደለም። በቃ ይሄ ሳይንቲፊካሊ እንግዲህ ፕሩቭን ነው ማለት አይደለም። አሁን ስለደማች ድንግል ናት ስላልደማች ድንግል አይደለችም የሚለው አይወስንም ማለት ነው። አሁን ኮሜንት ላይም ይመጣል ብዬ አስባለሁ። ሁሉም ወንዶች የሚያነሱት ታዲያ በምን እንወቅ አታላኝ ቢሆን በምን እንወቅ? ቅድም ያነሳው ፖይንት እኔ ካላመንካት በቃ እኔ በሱ ነው ዋናው። ምክንያቱም ከዚህ በፊት ግንኙነት ያደረጉ እኔ የደሙ ሴቶችን አውቃለሁ። ኖርማሊ ፔሪድን ማኑፕሌት ሳያደርጉ ፔሪድን ማኑፕሌት አድርገው ደግሞ የሚደሙ አሉ። አንደኛው መድማት ራሱ ጋራንቲ አይደለም፣ ስለደማች ድንግል ናት ማለት አይደለም። ሁለተኛው ስላልደማች ደግሞ አይደለችም ማለት አይደለም። እንዲያውም ስላልደማች አይደለችም ተብላ የሚደርስባት ጣጣ የሰውን እንትን መጉዳት በጣም ከባድ ነው። በነገራችን ላይ የሆነችን ሰው አይደለሽም ማለት ነው። ሶ ሌላው ነገር አለ። አሁን ልምድ ያለውና የሌላውን ቦዲ ካውንት እንመጣለን። አሁን አንዲት ሴትን ታዲያ እንዴት እንወቅ? እንዴት ታዲያ በምንድን ነው ማውቀው? መድማቱ ካልሆነ መሙ ካልሆነ ታዲያ እኔ ድንግል ትሁን አትሁን በምንድን ነው ማውቀው የሚለውን ብዙ ጊዜ ወንዶችን የሚጠይቁኛል። አንተም አይ ቲንክ ይጠይቀዋል መሰለኝ። ምክንያቱም ድንግልና በጣም ኢምፖርታንት የሆነላቸው ሰዎች አሉ። ለአብዛኛው ኢትዮጵያዊ ነው እውነት ለመናገር። ግን አሁን ብዙ ሰው ድንግልናና ንጽህናን አምታቷል። ድንግልና ሃይመን ነው። አሁን ስናወራ እኛ ድንግልና ስንል ሃይመኑን ስጋውን ስስጋውን ማለታችን ነው። ንጽህና ቻስቲቲ ወይም ቨርጂኒቲ የምንለው ነው። ቨርጂኒቲና ሃይመን ይለያያል። ድንግልናና ንጽህና ይለያያል። ድንግልና ስጋው ነው። አንድ ስጋው በተፈጥሮ ከ5000 ሴቶች አንድ አይኖራቸው። በተፈጥሮ የሌላትን ግንኙነት አድርገሻል ነው ማለት አትችልም ማለት ነው። ላይክ አንድ እሱ ነው። ሁለት ደግሞ ሁሉም አይደማም። ሶስት የደማ ሁሉ ደግሞ ኢንታክት ስለሆነ አይደለም። ስለዚህ በምንድን ነው ማረጋገጥ የምትችለው የምንለው አንድ ትረስት ኢሹ ይመጣል ማለት ነው። እዚህ ትተማመናላችሁ ወይ? አንዲት ሴት ምን ባህሪ ታሳያለች እንትን ስትል ንጹህ ስትሆን ምንም ማታቅ ከሆነ ወንድ ቀርባ ማታቅ ከሆነ ከወንድ ጋር ግንኙነት አርጋ ማታቅ ከሆነ ምን ልታይ ትችላለህ የሚለውን ማንሳት እንችላለን።
በጣም ጥሩ። ያው እነዚህ ፖይንቶች ሳብጀክቲቭ ሊሆኑ ይችላሉ። የየሰው የፍራቻ ደረጃቸው ሪስፖንስ የሚያደርጉበት መንገድ ሊለያይ ይችላል እና ኢን ጀነራል ከዚህ ፖይንት ቢወስዱልን የምንፈልገው መወሰኛም ማመዛዘኛም ፖይንት አድርገው እንዲያወስዱ ነው። ቅድም ያልከው በተለይ ቻስቲቲ እና ቨርጂኒቲ አንዳንዶቹ እንዳይደባለቅባቸው ትናንትና ግንኙነት አድርገን እኔ ቼክ አድርግልኝ ብለው የመጡ ካፕሎች አሉ። ትናንት አድርገን አልነበረም እና እስኪ ቼክ አድርገው አለ የለም። እኔም ጋር ገጥሞኛል። ካረጉ በቃ የለም እኮ በነገራችን ላይ ቨርጂኒቲ ክብረ ንጽህና ማለት እኮ ፈርስት ታይም ኢንተርኮርስ አንድ ጊዜ ሴት ልጅ ሴክስ ካረገች በቃ ቨርጂን አይደለችም፣ አለቀ። ሁለት አላለቀም፣ ግማሽ ቀርቷል ምናምን ማለት አይዲያው ራሱ ምንድን ነው? ጥብቅነት አይደል እንዴ? ጥብቅነት ከሆነ ጥብቅ ነው። ጥብቅ አይደለችም ከተባለ ቦዲ ካውንት ነው የምንሄደው። ምን ያህል ሰው ታውቃለች፣ ምን ያህል ጊዜ ግንኙነት አድርጋለች ምናምን ነው። አሁን እነዚህን ነገሮች በሳይንስ ቬሪፋይ ማድረግ አንችልም። በእኛ ሕክምና መጥቶ አንድ ሰው ኢንታክት ሜምብሬን ይኑረው አይኑረው ልንናገር እንችላለን። ለምሳሌ የተደፈሩ ሴቶች ምናምን ሃይመኑ ወይም ስጋው ይሰነጣጠቃል፣ ይበላል፣ ዙሪያው ሊለጠጥ ይችላል። ይሄ አለ የለም የሚለውን ልንነግራቸው እንችላለን። ለራሳቸው ለባል አይደለም፣ ለቤተሰብ አይደለም፣ ራሳቸው ሪኮስት ሲያደርጉ አለ የለም። ይሄ ግን የቨርጂኒቲ ቴስት አይደለም፣ ጨዋ ነኝ አይደለም የሚለውን አያሳይም። ምክንያቱም ግንኙነት አድርጎ ተለጥጦ ሳይደማ ሳይበጠስ ሊቀር ይችላል፣ ሳይሰነጣጠቅ ማለት ነው። ወይ ደግሞ በአንድ ግንኙነትም ደግሞ ሊሰነጣጠቅና ሊፈርስ ይችላል ማለት ነው። አይዲያው ግን ድንግልና ለምንድን ነው መጀመሪያ እንደ ሜዥር የተወሰደው? ሴቷ ጥብቅ እንድትሆን ነው። ከምንም ጋር ወንድ ግንኙነት ካላረገች ወንዱም ብሎ ስለሚያምን ነው። ብዙ ነገሮች አሉ። አንድ ታማኝ ትሆናለች ለኔ፣ ሁለት ደግሞ ከሌላ ወንድ ራሴን እያነጻጸረችኝ አልቆየም። እነዚህ ሁለት ኢሹ ናቸው በብዛት ላይክ አንደኛ መጀመሪያም ከኔ በፊት ወንድ የምታከ ነበር ሀሳብ ወደ እሷ ይሄዳል ማለት በቃ ሌላ ታማኝ ላትሆን ትችላለች ነው። ሞስት ኢምፖርታንትሊ ብዙ ወንድ ግን የሚያሳስበው ከሌላው ከዛኛው ወንድ ስለምታነጻጽረኝ የኔ ፐርፎርማንስ ያንስባትና አሁንም ኢሹ ይፈጥራል ነው። ከዛ ውጪ ያው ሪሊጂየስ ደግሞ አለ። ሪሊጂየስ ያው በሪሊጅን ደግሞ እስልምናም ክርስትናም ያው ጥብቅ ሴትን ነው እንትን የሚለውና ከዛ አንጻር ደግሞ ያዩታል ማለት ነው። ስለዚህ አሁን ብዙ ሰው ላይ ምን የተምታታ ነገር አለ? ቨርጂኒቲ እና ሃይመን የተለያየ ተምታቷል። በቃ ድንግልናና ጥብቅነት ወይም ጨዋነት ወይም ንጽህና ተምታቷል ሁለቱ ማለት ነው። በጣም ጥሩ። ይሄን ደግሞ ማለፊያ መንገዶች አሉ ብዙዎቹ። አሁን ያው ይሄ ዲስከሽንም ስለሆነ ማንሳት እንችላለን። አንዳንዶቹ የሚገርምህ በጣም ረጅም ሰዓት ይሄ አውተር ኮርስ፣ በነገራችን ላይ ሴክሹዋል ኢንተርኮርስ አለ። ሴክሹዋል ኢንተርኮርስ መርፌና ክር መሆን ነው። አውተር ኮርስ ደግሞ አለ ከውጭ ከላይ ከላይ። ብዙዎቹ ከላይ ከላይ አድርገው ይለያያሉ ከሌላ ሰው ማለት ነው። ከላይ ከላይ ማለት አውተር ኮርስ ሴክሹዋል አውተር ኮርስ ይባላል። አሁን እቺ ንጹህ ሰው ናት ወይም ንጹህ ሰው ነው ወንድየው። በነገራችን ላይ እዚህ ጾታዊ እንትን እያልን አይደለም። ጥብቅ ነው ወይ ጥብቅ ናት ወይ ይሄንን ያደረጉ ሰዎች አንደኛ ይሄ ነው። ሁለተኛ በጣም ከዚህ የከፋ ደግሞ ምን አለ መሰለህ፣ አንዳንድ ጊዜ ድንግልናቸውን ላለማጣት ብለው አናል ኢንተርኮርስ ነው ያደርጓሉ ሴቶቹ ማለት ነው። የትኛው ይብሳል? ከሃይማኖት ራሱ ብታነጻጽረው አንተ ድንግል የሆነች ሴት ግን አናል ኢንተርኮርስ እንደ ግብረ ሰዶም ስታረግ የነበረችን ሴት ትመርጣለህ? አሁን የዚህ የባሰው ማለት ነው። ስለዚህ አጭሩ መልስ ስለ ድንግልና አጭሩ መልስ በጣም ቀላሉና አጭሩ ካመንካት የእሷ መልስ ትክክለኛው እሱ ነው። ግንኙነት አድርገሽ ታውቂያለሽ? አታውቂም? በቃ አርጌያለሁ ካለች ማመን ነው። አላረኩም ካለችም ታምናታለህ ወይ ነው ጥያቄው። ለማመን ደግሞ ማየት አያስተማምንም። ምክንያቱም አይተህ እንኳን አንተ አይተህ እኛ ብዙ ያየን ሰዎች ራሱ መለየት አንችልም እውነት ለመናገር። ለዛ ነው ቨርጂኒቲ ቴስትም የቀረው። የዓለም አቀፍ የጤና ድርጅት ወርልድ ሄልዝ ኦርጋናይዜሽን ቨርጂኒቲ ቴስትም ባን አድርጓል ወይም አግዷል። አንድ ከሰብአዊ መብትም አንጻር የእሷን ፕራይቬሲ ስለሚጋፋ ነው። ሁለት ደግሞ አስተማማኝ ስላልሆነ ማንም ጋይኒኮሎጂስትም ማንም ሌላም ፊዚሽያን ይህን ነገር አይቶ
አንቺ ቨርጂን ነሽ አንቺ አይደለሽም ብሎ ድሮ ሰርተፊኬት ይሰጥ ነበር። የለም አሁን ለምን አስተማማኝ ስላልሆነ ማለት ነው።